በዚህ ሰዓት ለቁልቢ ቅዱስ ገብርኤል ተጓዦች ከሹፌሮች አንደበት የተሰማ ጥብቅ መረጃ አለ። መጪውን ቀናቶች የቅዱስ ገብርኤል የንግስ ጋይስ የተማሪ ካሊድ ውጤት ይፋ ተደርጓል። እናቱ ሞቷ የንዛዚ ቃሏን ለማክበር በከፍተኛ ሐዘንና የስነ ልቦና ጫና ውስጥ ሆኖ የ8ኛ ክፍል ጄኤፍኤም እንዲዘጋ ተወሰነ። የኢትዮጵያ መገናኛ ብዙሃን ባለስልጣን ክቡር ዶክተር ቢኒያም እንደምን አመሸ? አይ ቢኒያም በደንጋክ ሰላም ነኝ። እንዴት ነህ? ስለደወልክ በጣም ደስ ብሎኛል። አረ ችግር የለውም። ማረሽ እሺ ቢኒ ድምጻዊ ቴዲ አፍሮ እሸቱ መለሰ የገጠመውን ከባድ የገንዘብ ቀውስ ተከትሎ አስቸኳይ የአጋርነት ጥሪ ያቀረበ ያለፈልኝ ልጅ እኮ ነው። እናቴ ለአባቴ አወጣች። ቻሌ ደግሞ በጣም የሚገርመኝ በረከትን ጠርቸው ቻሌንጁን ከመቀበሉ በፊት አሳይቻለሁ። እያንዳንዱ በዘዌ አንድ ነገር ልንገራችሁ። እሸቱ ለራሱ ዩቲዩበር የፈለገውን ነገር ልክ እንደ አቤል ወይ ነዋለች ወይንም ደግሞ እንደ ሌሎቹ ዩቲዩበሮች የፈለገውን ነገር ያንቀሳቀሰ ቤተሰቡን ይዞ መኖርና መስራት ይችላል። በነገራችን ያልተረዳችሁት ሁሌ እናንተ አይምሯችሁ በትንሽ ነገር ቶሎ ጭፍልቅ ስለምትሉ ነው እንጂ። ሰላም የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦች፣ የኢትዮጵያውያን ኤርትራውያን ወንድሞች በአገር ውስጥም በውጭም ያላችሁ በቅድሚያ እንግዲህ እንደተለመደው የከበረ ሰላምታዬን እያቀረብኩኝ ዛሬም ከአዳዲስና አነጋጋሪ ጉዳዮች ጋር ተመልሼ መጥቻለሁ። ሰሞኑን እንግዲህ እሸቱ ወይም ደግሞ ዶንኪ ቲዩብ እሸቱ መለሰ ማለት ነው ትንሽ መንገዳገድና የአቅም ማነስ በፋይናንሻል ማለት ነው እንደገጠመው ተናግሮ ነበር በዚህ በማህበራዊ ድረገጽ መተግበሪያዎች ላይ። ታዲያ ያልተጠበቁ የተለያዩ እርዳታዎች እየጎረፉ ይገኛሉ ያልጠበቅናቸው። ከሱ ጋር በተያያዘ ደግሞ እንግዲህ የጄኤፍኤም ባለቤት የሆነው ጆሲ እንግዲህ ጄኤፍኤም ታግዶበታል። ምንድነው ምክንያቱ? እነዚህና መሰል አዳዲስ ጉዳዮችን ይዤላችሁ መጥቻለሁ። ቪዲዮን ላይክ በማድረግ እንዲሁም ለቻናሉ አዲስ የሆናችሁ እና የዚህ ቻናል ቤተሰብ ያልናችሁ ቻናሉን ሰብስክራይብ በማድረግ እና የዚህ ቻናል ቤተሰብ በመሆን በተጨማሪም ቪዲዮዎቹ ላይ ያላችሁን ማንኛውም ሀሳብ አስተያየት ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮዎቹ ሌትስ ጎ። በዚህ ሰዓት ለቁልቢ ቅዱስ ገብርኤል ተጓዦች ከሹፌሮች አንደበት የተሰማ ጥብቅ መረጃ አለ። መጪውን ቀናቶች የቅዱስ ገብርኤል የንግስ በዓልን ምክንያት በማድረግ ወደ ቁልቢ ቅዱስ ገብርኤል በመኪና ለመጓዝ የተዘጋጃችሁ ለጥንቃቄ እንዲሆናችሁ ይሄድን አዳምጡ። አንደኛ ወለንጪቲ ከቀኑ 10 ሰዓት ካለፈ ወደ ከተማ መግባትና ከከተማ መውጣት አይቻልም። ሁለተኛ መተሐራ ከተማን ከቀኑ 11 ሰዓት ካለፈ ለቆ መውጣት አይቻልም። ሶስተኛ ከአዋሽ ወደ መተሐራ ከቀኑ 11 ሰዓት ካለፈ መሄድ አይቻልም። አራተኛ ጭሮ ከምሽቱ 1 ሰዓት ካለፈ ወደ ከተማ መግባትና ከከተማ መውጣት አይቻልም። አምስተኛ ሂርና ከምሽቱ 2 ሰዓት ወደ ከተማ መግባት አይቻልም። ታዲያ ይህ አሰራር ላለፉት ወራቶች ሲተገበር የነበረ አሰራር ስለሆነ ለበዓሉ ተብሎ ካልተለወጠ በስተቀር ፕሮግራማችሁን አስተካክላችሁ እንድትጓዙ ሲል ከ570 ሺህ በላይ ያለው የሹፌሮች አንደበት ገጽ አስታውቋል። የፊታችን እሁድ እንደሚታወቀው እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘንድ ትልቅ ቦታ ያለው ክብረ በዓል አለ። የመልአኩ የቅዱስ ገብርኤል ዓመታዊ ክብረ በዓል። ታዲያ እንግዲህ የእምነቱ ተከታዮች በየአካባቢያቸው ባሉ የቅዱስ ገብርኤል ቤተክርስቲያን ወይም ደግሞ የቅዱስ ገብርኤል ደብር እየሄዱ እንግዲህ አምልኮ ስነ ስርዓታቸውን ይፈጽማሉ። እንግዲህ በተለምዶ ደግሞ አብዛኛው ማህበረሰብ ወይም ደግሞ አብዛኛው የኢትዮጵያ ኦርቶዶክስ እምነት ተከታዮች በሚባል መልኩ ሐዋሳ ገብርኤል፣ ቁልቢ ገብርኤል፣ ዘብር ገብርኤል እና የተለያዩ በአገራችን ክልሎች ውስጥ የሚገኙ ገብርኤል ቤተክርስቲያን በመሄድ እንግዲህ ይህንን ክብረ በዓል በመታደም የማክበሩ ሁኔታ ይዘወተራል። ታዲያ ከዚሁ ጋር ተያይዞ ነበር እንግዲህ የተመለከትነው ቪዲዮ በቁልቢ ገብርኤል እንግዲህ መንገድ ላይ የተለያዩ መሃል ላይ በሚገኙ የአገሪቷ ክፍሎች ከህግ ስርዓት ውጪ የሆኑ ታጣቂዎች እንግዲህ በሚመላለሱ ወይም ደግሞ ያንን ንግስ ያንን ክብረ በዓል ለሚያከብሩ ሰዎች እንቅፋት የሆኑና ብዙ ሰዎችንም እንግዲህ ህይወታቸውን እያጠፉ ስለሚገኝ እነዚህ ነገሮች ጥንቃቄ በማድረግ ክብረ በዓሉን ማክበር ያስፈልጋል የሚለው ነገር ነው። ለማንኛውም እንግዲህ ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች እንኳን ለመልአኩ ቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። በቁልቢ ገብርኤል፣ በዘብር ገብርኤል፣ በሐዋሳ ገብርኤል የምትሄዱ ከመንገዱ ጋር በተያያዘ እንግዲህ ጥንቃቄ ለማለት ያክል ጋይስ የተማሪ ካሊድ ውጤት ይፋ ተደርጓል። እናቱ ሞቷ የንዛዚ ቃሏን ለማክበር በከፍተኛ ሐዘንና የስነ ልቦና ጫና ውስጥ ሆኖ የ8ኛ ክፍል ፈተናውን የተፈተነው ተማሪ ካሊድ የክልላዊ ፈተናውን በላቀ ውጤት በማለፍ ወደ 9ኛ ክፍል መሸጋገሩ ተነግሯል። ታዲያ ታዳጊው ክልላዊ ፈተናውን በወሰደበት ወቅት እናቱ በጽኑ ታመው በሕክምና ላይ ይገኙ የነበረ ሲሆን ከሞታቸው በፊት በምንም አይነት ምክንያት ቢሆን ትምህርትህን እንዳታቋርጥ በማለት አስምለውት የነበረውን ቃል በጽናት መወጣት ችሏል። ታዲያም እናቱ በወቅቱ በሕክምና ላይ ያሉ ማረፋቸውን ተከትሎም
የመጣበትን ጥልቅ የእናት ህልፈት ሐዘን ውጦና በቤተሰቡ ላይ የወደቀውን ከባድ ሐዘን ተቋቁሞም የተሰጠውን ፈተና በብቃት አጠናቋል። እናም አሁን ላይ ይፋ በተደረገው የፈተና ውጤት መሰረት ተማሪ ካሊድ 77.93 አቨሬጅ እንዲሁም 86.6 ፐርሰንታይል በማምጣት በጥሩ ነጥብ ወደ 9ኛ ክፍል ማለፉ ታውቋል። ሁላችሁም እንኳን ደስ አለ በሉት። ጀግና ብላቴና እንግዲህ አንድ ሰሞን መነጋገሪያ ሆኖ ነበር። የእናቱን ቃል ለማክበር እናቱን እንግዲህ በሞት ቢያጣም የ8ኛ ክፍል ሚኒስትሪ ፈተናውን ተፈትኖ ነበር። እናቴን አስደስታታለሁ ባትኖር እንኳን የእናቴን ቃል አከብራለሁ በሚል ማለት ነው። ታዲያ እንግዲህ የዚህ የብላቴና ተማሪ ካሊድ ውጤት ብዙዎችን አሁን ላይ እያነጋገረ ይገኛል። ሊደነቅ የሚገባው እንግዲህ ጀግና ታዳጊ ነው። ይህንን ታዳጊ እኛ እንግዲህ በቻልነው አቅም ልናበረታታው ይገባል። ወደፊት እንግዲህ ትልቅ ደረጃ ደርሶ ሀገሪቷን የሚጠቅም ሰው ሊሆን ስለሚችል ማለት ነው። ጄኤፍኤም እንዲዘጋ ተወሰነ። የኢትዮጵያ መገናኛ ብዙሃን ባለስልጣን ጄኤፍኤም የሬዲዮ ጣቢያን ለቀጣይ 6 ወራት ሙሉ በሙሉ ማገዱን ይፋ አድርጓል። ምክንያቱም ደግሞ ጣቢያው ከሳምንታዊ ስርጭቱ 60% ፈቃድ ለወሰደበት አካባቢ የሚመለከት የፕሮግራም ስርጭት አላቀረበም ተብሎ ነው። ከዚህም በተጨማሪ ህዝብን የሚያስተምሩና ሀገራዊ ይዘት ያላቸውን ፕሮግራሞች ባለማቅረቡ ተደጋጋሚ ማስጠንቀቂያ ቢሰጠው ሊሻሻል አልቻለም ተብሏል። በብልሃት እንኖር። ቤተሰቦች እንግዲህ በተለያዩ የቲቪ ሾው ፕሮግራሞቹ በተለያዩ የዘፈን ስራዎቹ እናውቀዋለን። እንግዲህ አርቲስት ጆሲ ማለት ነው። ታዲያ ከጄኤፍኤም እንግዲህ ከተመሰረተ ብዙ ዓመታትን አስቆጥሯል። ታዲያ ከዚሁ ጋር በተያያዘ እንግዲህ ጄኤፍኤም የተለያዩ ምርጥ ፕሮግራሞችን ለህብረተሰቡ በማቅረብ የሚታወቅ የሬዲዮ ጣቢያ ነው። 106.7 ማለት ነው። እንግዲህ እንደተመለከትነው በእነዚህ ምክንያቶች ጄኤፍኤም እግድ ደርሶበታል። ምን ሆነው ነው የሚንሰቀሰቁት? የኔነት ምበላው የለኝ ርቦኝ ምሰራው የለኝ እኔና አጥቼ ነው የምልበት። ልጅም እየተገራተተ አንድ ላይ ሰጥቶኝ ምን ሆነው ነው የሚያለቅሱት? ርቦኝ ጠምቶኝ እየከፋኝ እኔና እየከፋኝ ሆድ እየባሰኝ። እኚህ ሁለቱም ኢትዮጵያውያን ናቸው ወይ? ያለ ምክንያት አልጠየኳችሁም። የዚች ልጅ ጉዳይ በጣም ስላመመኝ ነው ይህንን ቪዲዮ የሰራሁት። እቺ የምትመለከቷት ልጅ ለሁላችሁም አዲስ አይደለችም። የዚህ ሳምንት አጀንዳ ነች። የምትኖረው ኒውዮርክ ነው። በወር ከ35000 እስከ 40000 ዶላር እንደምታወጣ በአንድ ቃለ መጠይቅ ላይ ተናግራ በጣም አነጋጋሪ ሆና ነበር። ለዚህ ከፍተኛ ወጪዋ ደግሞ የገቢ ምንጭሽ ምንድነው ስትባል ምንም ስራ እንደማትሰራ ነው የተናገረችው። በኋላ ላይ ግን የልጅቱ ባክግራውንድ ሲጠና ከዚህ በፊት የሷ አባት ኢትዮጵያ ውስጥ ባለስልጣን እንደነበሩ ተደርሶበታል ማለት ነው። እዚህ ጋር እቺ ልጅ በአባቷ ብር ይሁን አይሁን አላቅም፣ ነገር ግን አንድ ሀቅ አለ፣ የአደባባይ ሚስጥር ማለት ነው። መንግስትና ህዝብ የሰጣቸውን ኃላፊነት ወደኋላ አድርገው ከዚች ምስኪንና ደሃ ሀገራቸው ስልጣናቸውን መጠቀሚያ አድርገው እቺን ምስኪን ሀገር የሚቦጠብጡ የእናት ጡት ነካሽ የሆኑ እጅግ በጣም ብዙ አውሬዎች እንዳሉ ግልጽ ነው። ሀገር ማለት ብዙ ጊዜ እንደምለው ዛፍ አይደለም፣ ተራራ አይደለም፣ ወንዝ አይደለም። ሀገር ማለት የሰው ልጅ ነው። ከዚህ አንፃር ኢትዮጵያ ማለት እነዚህ አሁን የሰማችኋቸው ምስኪን ወገኖቻችን ናቸው። ኢትዮጵያ ማለት እነዚህ ናቸው። አያችሁ፣ ከዚች ሀገራችሁ ላይ ነው እናንተ ከዚህ ምስኪን ህዝብ ላይ ነው መንተፋችሁ ለግል ጥቅማችሁ የምታውሉት። ይሄንን ፎቶ በደንብ ተመልከቱ። የድሮ አይደለም። በዚህ ዘመን እንኳን ሰለጠንን በምንለው በዚህ ዘመን እንኳን በተለያዩ ገጠራማ አካባቢዎች በወሊድ ላይ ያሉ እናቶች እስካሁን ድረስ በቃሬዛ ነው ከሚኖሩበት ቦታ ወደ ሕክምና ስፍራ የሚሄዱት በመንገድ እጦት ምክንያት ማለት ነው። ከዚህ ህዝብ ላይ ነው እየነጠቃችሁ ልጆቻችሁን ዱባይ ላይ አሜሪካ ላይ የተለያዩ አውሮፓ ሀገራት ላይ የምታንደላቅቁት። ከዚህ ምስኪንና ደሃ ህዝብ ጉሮሮ ላይ ባገኛችሁት ገንዘብ ነው። ይሄ የኔ ሐሳብ የኔም ሐሳብ ነው የምትሉ ይሄንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር እና ላይክ እያደረጋችሁ አድርሱላቸው። አመሰግናለሁ። ህይወት እንግዲህ ለአንዱ አልጋ ባልጋ ለአንዱ በመሰናክል የተሞላች እንደመሆኗ አንዲት ኢትዮጵያዊ ወጣት እንግዲህ በሀገር አሜሪካ የምትኖር እንስት ማለት ነው በድንገት በተቀረጸ የቲክቶክ ቪዲዮ ቫይራል ወጣ ነበረ። ጉዳዩም እንግዲህ ብዙዎቻችሁ ተመልክታችሁታል ብዬ አስባለሁ። እንግዲህ ብዙ ብሮችን እንደምታጠፋና ብሩ ከየት ነው ምንጩ ሲላት እንግዲህ ያ ኢንተርቪው ያደረጋት ኮንተንት ክሬተር ዝም ነው እንደምታመጣው መናገርም አልፈለገችም ወይም ደግሞ ስራ የላትም። ታዲያ በአንድ በኩል ደግሞ እዚህ ጋር እንደዚህ አይነት ትልልቅ እናቶች ብዙ ነገሮችን አሳልፈው እንግዲህ ብዙ ችግሮች ላይ እንደሆኑ የሚጋሩ ቪዲዮዎች አሉ። ታዲያ ጆ እንግዲህ ያቀረበበት መንገድና ሐሳቡ ልብ ልንለው ይገባል ብዬ አስባለሁ። እናንተስ በእንደዚህ አይነት ጉዳዮች ዙሪያ ምን አይነት ሐሳብ አስተያየት አላችሁ? ህይወት እንግዲህ እንደዚህ ነች። ነገር ግን ለእንደዚህ አይነት እናቶች፣ አባቶች፣ ለአቅመ ደካሞች ደግሞ ማድረግ መቻል አለብን። እንደዚህ አይነት እንግዲህ ኮንዲሽን ላይ ያሉ ሰዎችም እንደዚህ አይነት ሰዎችን ቢያስቡ መልካም ነው። በጣም ደብሮኛል፣ በጣም ከፍቶኛል። ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል።
በረከት ሊስትሮ ይባላል። እንግዲህ ይህ ወጣት ኮንተንት ክሬተር እጅግ ሊደነቅ የሚገባው ወንድማችን ነው። ታዲያ የወንድማችን እንግዲህ በራሱ ልፋት ከጊዜ ወደ ጊዜ ፌመስ እየሆነና ቪዲዮዎቹም ብዙ እይታ እያገኙለት የተለያዩ ቻሌንጆች እየተሰጡትና ብዙ ሰዎችን በላይ ቆይታ ላይ እንግዲህ ያበረታቱታል። ምክንያቱም ራሱን ችሎ ለመኖር እየተጣጣረ ያለ አንድ እንግዲህ ከክፍለ ሀገር ወደ አዲስ አበባ የመጣ ወጣት የሰዎችን ጫማ በማጽዳት ወይም ደግሞ በተለምዶ ሊስትሮ የሚባለውን ስራ በመስራት የሚኖር ወይም የሚተዳደር ግለሰብ ቤተሰቦችን የሚያግዝ ስለሆነ ታዲያ አንድ ቻሌንጅ ተሰጥቶት ነበር። ይህም ቻሌንጅ እንግዲህ ከፈጸመ በኋላ የተገባልኝ ቃል በትክክል አላገኙትም። ሱቁ ውስጥ ያለው ዕቃ 1.5 ሚሊዮን ብር አወጣም የሚለው ነገር ብዙዎችን አወዛግቦ የነበረ ጉዳይ ነው፣ ወይም ብዙዎችን አወዛግቦ ያለፈ ጉዳይ ነበር። ታዲያ እንግዲህ በዚህ ጉዳይ የተለያዩ ቪዲዮዎች ይጋራሉ። አንድ ሁለት ቪዲዮዎች አሉ፣ ተመልክተን እንመለስና ጠቅለል አድርገን ሐሳባችን ያለፈልኝ ብዬ እኮ ነው። እናቴን ለአባቴን ነገ ቀይራለሁ ብዬ ነው። ለምን ተስፋ ያስቆርጡኛል? ቤተሰቦቼ እንዳያችሁት በረከት በጣም ቅስሙ ተሰብሮ ነው የሄደው። በጣም ነው ያዘነው። በረከት ሊስትሮ ሲጠርጋ ሳምሮ ቻሌንጅ ተሰጥቶት ቻሌንጁን በሚገባ ተወጥቶታል። ሁላችሁም ደግሞ ተረባርባችሁለታል። ምክንያቱም ደግሞ በረከት የተሻለ ህይወት እንዲኖረውና ቤተሰቦቹን እንዲያግዝ ሁላችሁም ትፈልጋላችሁ። ከየት እንደመጣ ሁላችሁም ታውቃላችሁ። እና በረከት ይህንን ቦታ ሊያሳየኝ ወስዶኝ ነበር። እኔም ደግሞ በጣም ደስተኛ ስለነበርኩኝ ሄደን ተመለከት ነው ያየሁት። ነገር ግን በጣም ነው ያስደነገጠኝ። ምክንያቱም የተሰጠው ቻሌንጅ 1.5 ሚሊዮን ገደማ የሚያወጣ ቡቲክም እንደሚሰጠው ነው። እኔ ደግሞ ያየሁት ነገር በጣም አሳዘነኝና ይህን ነገር ቤኪ በባለሙያ ብናሳየው ጥሩ ይመስለኛል። ምክንያቱም 1.5 ሚሊዮን የሚያወጣ አይመስለኝም ብዬ አልኩት። እሱም ደግሞ ስጋት አደረበትና ለመረከብ ሲቃረብ ትላንትና ማለት ነው ባለሙያ አፈላልገን ይዘን ሄደን ባለሙያው ሲመለከተው አጠቃላይ ቤት ውስጥ ያሉ ዕቃዎች በአጠቃላይ ከ300 ሺህ ብር በላይ አያወጡም። በዛ ላይ ዕቃዎቹ ደግሞ የቃረዱ ናቸው፣ ምንም ዋጋ የሚያወጡ አይደሉም ብሎ አለን። በዚህም አግባብ ዛሬ ሊረከብ በሄደበት ጠየቃት። ላይቭ ላይ በስነ ስርዓቱ ሁላችሁም በምታዩት መልኩ 300 ሺህ አያወጣም ብሎኛል ባለሙያ መጥቶ አይቶት እና እንዴት ነው የምታደርጊልኝ ብሎ አላት። በዚህ ጊዜ ሆት ሆነች። በጣም የማይገባ ነገር ተናገረች። ተሳደቡ። በጣም በቃ ማይሆን ነገር እንዴ! እናንተ ተረባርባችሁ እናንተ ለፍታችሁ እዚህ ያደረሳችሁትን ልጅ እንደዚህ ቅስሙ እስኪሰባበር ድረስ በጣም ኢግኖር አድርገው መላክ ነበረባቸው። የኢትዮጵያ ሕዝብ እናንተ በእውነት ፍረዱ። የተለያየ ነው፣ በጣም ከፍቶት ነው እና በቃ በእናታችሁ ስልኩን ባዩ ላይ አስቀምጥላችኋለሁ፣ እየደወላችሁ አጽናኑት። እኔ በጣም ከአቅሜ በላይ ነው የሆነብኝ። እኔ ራሱ ባርባር እያለኝ ነው አሁን ማለት ምን ማለት እንዳለብኝ ራሱ አላቅም። እውነቴን ነው ቤተሰቦቼና እየደወላችሁ አጽናኑት፣ ምትሉትን በሉት እና አልረጋጋልኝ ስላለ ነውና ቤተሰቦቼ በቃ እናንተ ፍረዱ። አላቅም ምን ማለት እንዳለብኝ በጣም አዝኛለሁ። ቤተሰቦች አሁን እንደነገርኳችሁ ነው የወንድማችን ያነሳው ሐሳብ ያስኬዳል ብዬ አስባለሁ። ልጅቷ ደግሞ ወይም ደግሞ ቻሌንጁን የሰጠችው ሜሪ ቦንዳ ተብላ የምትጠራው ኮንተንት ክሬተር ወይም ይዘት ፈጣሪም ደግሞ እንዲህ ስትል ምላሿን ሰጥታለች። ለበረከት ሱቁን ልናስረክብ ሄደን የነበረውን ሁኔታ አይተን እንመለስ። እንግዲህ ከዚህ በኋላ በረከት ሊስትሮን በሊስትሮ ብቻ ሳይሆን የቦንዳ ነጋዴ ሆኖ ማለትም የዚህ ሱቅ ባለቤት ሆኖ ነው የምታገኙት። እንኳን ደስ አለ፣ እንኳን ደስ አለ። በጣም ደስ ብሎኛል። አመሰግናለሁ። ፎሎወሮችን አታመሰግናችሁ? ያው ሱቃችንን ቆጥረን ለመረከብ ነው የመጣ ነው ማለት ነው። እንደምታዩት ሜሪ ቦንዳ አልሰጥም አላለችም። እንደውም በራሷ ንግድ ፍቃድ እንዲሰራ እንዲሁም ደግሞ 3 ወር የተከፈለበትን የቤት ኪራይ ራሱ እንዲሰራበት ፈቅዳለት ነበር። እንደምታውቁት ሜሪ ቦንዳ በጣም ታዋቂ ናት። 3 ብራንች አላት። የለመደ ብራንቿን ነው የምትሰጠው። ያ ማለት ሽጣ ልውጣ ብትል እንኳን ቁልፍ ሽጣ ነው የምትወጣው። ራሷ ይሄን ያህል ይገመትልኛል ብላ ያለችውን ዋጋ አወጣች። ቻሌ ደግሞ በጣም የሚገርመኝ በረከትን ጠርቸው ቻሌንጁን ከመቀበሉ በፊት አሳይቼዋለሁ። እያንዳንዱን ሱቅ አሳይቼው እንደዚህ ነበር ያመሰገነ ነው። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። እርግጠኛ ነኝ እንደሚጨምርና ይሄንን ሱቅ እንደሚወስደው መመረቅ ስላለብኝ ይሄንና ይሄንን ገዝቻለሁ። ሜሪ ስንት ነው ዋጋ? ሱቅ ውስጥ በጣም ሙሉ ልብስ ነው ያለው። እሱ ብቻ አይደለም፣ አሻንጉሊት አለ፣ ብረቶች አሉ። ሙሉ የተሟላ ሱቅ ነው። ቢሆንም ቪዲዮ ከተለቀቀበት 15 ቀን ቢሆንም የሰጠነው 20 ምናምን ቀን ሆኖ ራሱ ሜሪ ቦንዳ ቁልፉን ለመስጠት ፍቃደኛ ነበረች። እንደውም ትላንትና ላገኘሁትኝ ሰዓት ፎሎወሩ ራሱ አልሞላም፣ ቀንሶ ነበር። ግን እንደዛም ሆኖ እኛ በጣም ዊሊንግ ነበር ለመስጠት። ሱቁን መረከብ እችላለሁ ወይ አለኝ። አዎ ትችላለህ አልኩትኝ። ሄድኩኝ። ሲሄድ 5 ወንዶች ተሰብስበው ቆመዋል። እሱ ብቻ አይደለም ካሜራ ይዘዋል ምናምን። እኔ አይቶት በቃ ደስ ብሎት ምናምንና እግዚአብሔር ነው የምላችሁ በቃ ደስ ብሎኝ ቪዲዮ ሲቀርጹና እንደዛ ነው ይመስለኝ። ከዛ ቪዲዮ ሰርቼ መሀል ላይ ይገባለሁ።
ላይቭ ነው አለኝ። አንዱ እንዴ ላይቭ እንዳለ አላውቅም። በረከት ሲጀመር አላወራንም። ቅሬታ ቢኖረው ራሱ መጀመሪያ እኛም ማውራት ይችላል አይደል? አንድ ቀን እንኳን ቅሬታ አለኝ ብሎ ለኔ አልነገረኝ። እንደምታዩት እኛ ልንሸልመው ፈቃደኛ ነበርን። እሱ ግን መሀል ላይ ሐሳቡን ቀየረ። አልበቃል ያለን ደላላ ይዤ መጥቼ አልተገመተልኝም ያለው። ሲጀመር ሜሪ ቦንዳ መስጠት የፈለገችው ለሚሰራ ሰው ነው፣ ሱቁን ለሚሸጥ ሰው አይደለም። እኔ ስላሸነፈ ቢወስደውም ችግር የለብንም፣ ግን እሱ አያወጣም ማለት። እሺ 1 ሚሊዮን ብር ስጡኝ። 1 ሚሊዮን ብር እንኳን ስጡኝ። ሌላ 300 ሺህ ነው የሚገመተው። ስለዚህ እናንተ 1 ሚሊዮን ብሩን ስጡኝ። አንፎሎ ቻሌንጅ እናስጀምር። አንፎሎ ማድረግ ማለት ሁላችሁ ቤተሰብ ፎሎ ያደረጋችሁ አንፎሎ ማድረግ። ሁለተኛ ደግሞ ይሄ ሞልያ እንኳን ማይሆን ልብስ ነው። ብቻ በጣም ሲያጣጥል ነበር። እንዲሁም እኔና የስራ ባልደረባይ ሳናቅ ካሜራ ይዞ 5 ልጆችን ይዞ መጥቶ እንደተበደለ መሆን ብቻ በጣም በቃ አንኤክስፔክትድ ነገር ነበር የተፈጠረው። እኛም ደግሞ ሳናቅ ስለሆነ ላይቭ የገባው አቁም ላይቭ መቅረጽን እናውራ ብለን ልናስረዳው በጣም ነው የሞከርነው። እሱ እንዲረዳን ፈቃደኛ አልነበረም። እንግዲህ በረከት ስላሸነፈ ይህንን ሽልማት እንዲቀበል ያቅማችንን ሞክረናል። በመጨረሻም ብሩን ስጡኝ በማለት ቻሌንጁ ላይ ያልተጠቀሰ አዲስ ውልም አምጥቷል። ሜሪ ቦንዳ 15 ቀን ብትሰጠውም ግምት ውስጥ በማስገባት ልፋቱን ልትሰጠው ፈቃደኛ ብትሆንም እሱ ግን እንዳያችሁት ስሟን በማጥፋት የተሰጠውን ስጦታ በማጣጣል እንዲሁም ሶሻል ሚዲያ ላይ ያልተፈጠረ ነገር በማውራት በዲሲፕሊን ጉድለት የሰጠችውን ቻሌንጅ ውድቅ አድርጋዋለች። እንግዲህ በረከትን ብላችሁ ፎሎ ያደረጋችሁ ሰዎች አሁንም ቢሆን ይህንን አካውንት ታች አስቀምጥላችኋል። የሜሪ ቦንዳን አካውንት አሁን ፎሎ ማድረግ ትችላላችሁ። ቀድሞ ስላለቀሰና ድራማ ስለሰራ ልክ ነው ማለት አይደለም። በተረፈ ሁለተኛና ሶስተኛ የወጡ ሰዎች ከሱቅ ክራይ ውጪ ልብሶችን እንደምንሸልም ቃል ገብተን ነበር የስራ ማስጀመሪያ። እሱን ስንሰጥ በግልጽ ብናሳያችሁ ይሆናል። የተፈጠረው ነገር እንዳለ አሁን እንዳሳያችሁ ነው። እኔ በተፈጠረው ነገር በጣም ነው ያዘንኩትኝ። አይ ዊሽ እንደዛ አይነት ነገር ውስጥ ባልገባ። ኤኒዌይስ ቴንክ ዩ። ጉዳዩ ውስብስብ ነው፣ ነገር ግን አብዛኛው ነገር ወደ በረከት ሊስትሮ ያዳላል። ምክንያቱም ይህ ልጅ እንግዲህ በተለምዶ ቻሌንጅ የሚባለውን ነገር ፈጽሞ አጠናቋል። ታዲያ እንግዲህ በቃሏ መሰረት የገባችለት ነገር ልታደርግለት ይገባል ብዬ አስባለሁ። የምንወደው የምናከብረው በተለያዩ እንግዲህ ስራዎች ላይ በተለያዩ የማህበራዊ ግዴታው ላይ በተለያዩ ለቤተክርስቲያንና ለእምነት ተቋማት ለመስጊዶች እንግዲህ ሃይማኖት ዘር ሳይለይ ብዙዎችን ደርሷል። በየገጠር ከተማው የገባ መንገዶች እንዲሰሩ ያለውን ነገር የሚያደርገው እንግዲህ የዶንኪ ቲዩብ ዋና ባለቤትና አዘጋጅ ሆነው እሸቱ መለሰ ኮሜዲያን እሸቱ መለሰ እንግዲህ በራሱ ሚዲያ ላይ ወጥቶ ዶንኪ ቲዩብ እየተንገዳገደ ነው፣ ሰራተኞችን እየቀነስኩ ነው፣ እንግዲህ ያላሰብኩት የአቅም ፋይናንሻል ላይ ማለት ነው የአቅም ማነስ አጋጥሞኛል ሲል ተደምጦ ነበር። ታዲያ እንግዲህ ቤተሰቦች በብዙ ስራዎቹ የምናውቀው እንግዲህ ደ ሌጀንድ ቴዲ አፍሮ አለውልህ ብሎ ያለውን ድጋፍ ወይም ደግሞ ድጋፍ ለመስጠት ያለውን ተነሳሽነት አጋርቶ ነበር። እስኪ ተመልክተን እንመለስ። ድምፃዊ ቴዲ አፍሮ እሸቱ መለሰ የገጠመውን ከባድ የገንዘብ ቀውስ ተከትሎ አስቸኳይ የአጋርነት ጥሪ ያቀረበ። ተቋሙ እንዳይዘጋና የሰራተኞች የዕለት ጉርስ አደጋ ላይ እንዳይወድቅ በሚደረገው ዘመቻ ላይ ቴዲ አፍሮ፣ ዮናስ ብርሃነ ማንዴላ፣ ሰይፉ ፋንታውን፣ ዳዊት ድርሚስ እንዲሁም በርካታ ግለሰቦች ከእሸቱ ጎን መቆማቸውን ገልጸዋል። በሌላ በኩል ደግሞ ጋዜጠኛ ታደለ አሰፋ፣ የቢዝነስ ባለሙያ አቶ ማኑኤል አሰፋ እንዲሁም ሌሎች ድርጅቱ ከ100 በላይ ሰራተኞችን በቋሚነት ቀጥሮ ማስተዳደሩና የቢዝነስ መዋቅሩን በባለሙያ ለመምራቱ ለዚህ ቀውስ እንደዳረገው በመግለጽ ተችተዋል። በአሁኑ ወቅት እሸቱ መለሰ ትችቶችን በጸጋ በመቀበል በቀጥታ ስርጭት የእርዳታ ጥሪዎችን በማስተላለፍና ወጪዎችን በመቀነስ ተቋም እንደተመለከትነው እንግዲህ ቴዲ አፍሮ ለእሸቱ መለሰ ያለውን በየትኛው መንገድ እንደሚረዳው አሳውቆታል። ታዲያ ከዚህ ጋር በተያያዘ እንግዲህ እንደነገርካችሁ እሸቱ መለሰ የተለያዩ ጥሩ ስራዎችን የሚሰራበት ቻናሉ ነው። ብዙ መልካም ነገሮችን፣ መልካም ህፃናትን፣ ድንቅ ህፃናትን የተለያዩ እንግዲህ በሀገራችን ውስጥ ተደብቀው ያሉ ትልልቅ ጥበቦችን የሚያሳይበት ቻናል እንደመሆኑ ብዙዎች እንግዲህ ባለሀብቶች፣ የተለያዩ የእርዳታ ድርጅት ባለቤቶች እንግዲህ ቢኒያም መቄዶንያን ጨምሮ ብዙ ሰዎች በአብዛኛው በሚባል መልኩ እንግዲህ ይወዱታል፣ እንወደዋለን። ቻናሉ ሲዘጋ ማየት አንፈልግም፣ ወይም ደግሞ በእንደዚህ አይነት ምክንያቶች ቻናሉ ስራ እንዲያቆም አንፈልግም። ታዲያ እንደነገርኳችሁ የተለያዩ ሰዎች ከቴዲ አፍሮ ውጪ በዚህ መልኩ እንግዲህ ከጎኑ መሆናቸውን እያሳወቁ ይገኛሉ። እስኪ ቪዲዮ ተመልክተን እንመለስ። ክቡር ዶክተር ቢኒያም እንደምን አመሸ? አይ ቢኒያም በለኛል። ሰላም ነኝ። ሰላም ነኝ። እንዴት ነህ? ስለደወልክ በጣም ደስ ብሎኛል። አረ ችግር የለውም ማለሽ። እሺ ቢኒ፣ ሐሳብህን ለመስማት ዝግጁ ነኝ። ላይቭ ነው ያለነው። ድምጽህም ኦልሬዲ ላይቭ ስለሆነ እየሰሙ ነው ኢትዮጵያውያን። አንደኛ በጣም አዝነናል። ዶንኪ ቲዩብ ያው የገጠመውን ችግር ሁላችንም የምናውቀው ነው። እንግዲህ መቄዶንያ በዶንኪ ቲዩብ ብዙ ድጋፍ ስናገኝ ቆየነን። ብዙ ሰው የሚያውቀው ባለፈው የነበረው በበርና መስኮት አሁን ለምሳሌ ዛሬ 3 አመት እንግዲህ ታስታውሳላችሁ። እንቅልፉን አጥቶ ባለቤቱ ራሱ እርጉዝ ነበረች። በጣም አስታውሳለሁና
ከዛ በፊትም ደግሞ ሚሊኒየም ላይ ነበረናል የገቢ ማሰባሰቢያ ከዛም ላይ ፕሮግራም በመምራት መቄዶንያን በማገዝ ያው ብዙ ሰው የሚያውቀው ይሄ በርና መስኮቱን ብቻ ነው እንጂ ከዛ በፊትም የሚያገዘን ወንድማችን ነው እና ይሄን ሁሉ ገዛ የሚያደርግልን እንግዲህ አይ ሰዎች ጥያቄ ስለሚያነሱ ነው እንጂ ይሄ ጉዳይ የሚወራም ነገር አልነበረም። ክፍያ እንጃ እንዴት እንደሰው ይሄ በፈጽሞ የማይታሰብ ነገር ነው። የሚሰራው በነፃ ነው ለኛም ለሌሎች ግለሰቦች የሃይማኖት ተቋማት በነፃ ነው። ምንም ይሄ ጥያቄ ውስጥ የሚገባም አይደለም። መቄዶንያ ለማንም ከፍሎ የማያውቀው ሰይፉም ሲሰራል ሌሎችም አርቲስቶችም ማንም ክፍያ ምንም የሚታሰብ ነገር አይደለም። እሺም እንደዛው ለኛም ሌላ ድርጅቶችም ለግለሰቦችም እኔ 100% መናገር ይችላል። ለመቄዶንያ ብቻ ሳይሆን ሌሎች ሁሉ መናገር ይችላል። በጣም ምንም ሰዎች ሊያሳስባቸው እንደ እንትንም ሊቀርብ አይገባም። በነገራችን ላይ መቄዶንያም ሌባ ነው የሚል ሰው እኮ አለ። ለዚህ ሰዎች እኛ አንጨነቅም እኮ ሲጀምር ለግለሰቦች አንጨነቅም። ልክ ነው። ዋናው ከእግዚአብሔር ጋር መጣላት አለመጣላቱ ነው እንጂ አወራ ምንም የሚጨምረው የሚቀንሰው ነገር የለም። ልክ ነው። እግዚአብሔር ሀሳብ የሚፈጽመውና ብዙም የሚያሳስበኝ ለመመስከር ፈልጌ ነው። እሺ እግዚአብሔር ያክብርልኝ ቢኒ፣ በጣም አመሰግናለሁ። ቴንክ ዩ ሶ ማች። እግዚአብሔር ይስጥልኝ። እሺ እንደነገርኳችሁ ነው እንግዲህ ነገሩን መደጋገምና ማንዛዛት እንዳይሆን ፋሚሊስ እንግዲህ ብዙ ባለ ሀብቶች የተለያዩ ሰዎች ባላችሁ አቅም ዶንኪ ቲዩብ እንዳይዘጋ ያለውን ነገር እናደርጋለን ብለው እንግዲህ ብዙዎቻችን ወደምንፈልገው ስቴፕ እየመጣ ይመስለኛል። ጉዳዩ ዶንኪ ቲዩብን እያየን አይዘጋብንም ማለት ነው። በዛው አንድ ነገር ልንገራችሁ። እሸቱ ለራሱ ዩቲዩበር የፈለገውን ነገር ልክ እንደ አቤል ወይ ነው አለች ወይንም ደግሞ እንደ ሌሎቹ ዩቲዩበሮች የፈለገውን ነገር ያንቀሳቀሰ ቤተሰቡን ይዞ መኖርና መስራት ይችላል። ዶንኪ ቲዩብን ስንመለከት ከጀርባ ያሉ 46 ሰራተኞች የሚያስተዳድሯቸውን ቤተሰቦች ራሳቸውን እንዲችሉ የሚያግዛቸውን ወጣቶች ኮንሲደር ማድረግ መቻል አለብንና እሸቱ መለሰን ልንረዳው ይገባል ብዬ አስባለሁ። ቤተሰቦች በዚህ ጉዳይ ምን ታስባላችሁ? ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስሉ ነበር። ቪዲዮዎቹን እንደወደዳችኋቸው አልጠራጠርም። እንግዲህ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እና የዚህ ቻናል ቤተሰብ በመሆን ቪዲዮ ላይክ በማድረግ እንዲሁም ቪዲዮዎቹ ላይ ያላችሁ ማንኛውም ሀሳብ አስተያየት ወንድማዊታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንመጣ። አበረታቱኝ። በቀጣይ እንግዲህ አሪፍና ማራኪ ስራዎችን ይዤ እስከመጣ ለዛሬ የነበረን ቆይታ ይመስላል። መልካም ጊዜ ይመቻችሁ። ቴንክ ዩ ሶ ማች